ሰላም እንዴት ናችሁ? ደህና ናችሁ ወይ? ትናንትና ማታ ሁላችሁም እንደምታስታውሱት አንድ ዜና ወጥቶ ነበር። ያም ዜና በአፋሕድ በኩል የወጣ ሲሆን አርፒጂ በመጠቀም የብልጽግና ባለስልጣናትን ጭና ስታጓጉዝ የነበረች አንድ ሄሊኮፕተር መትቼ ጣልኩ የሚል ዜና አውጥቶ ነበረ፣ መረጃ አውጥቶ ነበረ አፋሕድ ትናንት። እናም የአፋሕድ ልሳን የሆኑት ሚዲያዎች ሲፈነጩ ነበር እና ኢትዮ 360 ሰበር ዜናውን ለማቅረብ 40 ደቂቃ ማስጠበቅ ነበረባቸው። 40 ደቂቃ ኦዲየንሱ መጠበቅ ነበረበት። ቆይ አንዴ ጠብቁን እየተባለ ክላሲካሉ ራሱ 20 ደቂቃ ነው የፈጀው ሰበር ዜናውን ለማቅረብ። ያው ብዙዎቹ በዛ ዜና ደስተኞች ቢሆኑም ከአፋሕድ ደጋፊዎች ባለፈ መላው የትግሉ ደጋፊዎች መቼም እነ አገኘሁ ተሻገር፣ እነ ዳንኤል ክብረት፣ እነ ተመስገን ጥሩነህ፣ እነ ታዬ አጽቀሥላሴ ትናንትና ጎንደር ላይ ነበሩና እነሱን የያዘች ሄሊኮፕተር ተከሰከሰች መባሉ ለአብዛኛው አስደሳች ዜና ቢሆንም በሌላ መልኩ ደግሞ ዜናውን በጥርጣሬ የተመለከቱት ነበሩ፣ እኔን ጨምሮ ማለት ነው። ምክንያቱም ያን ፕሮግራም ጎንደር ላይ የተዘጋጀው አስራት አጸደወይን ያዘጋጀው። አስራት አጸደወይን የጎንደር ዩኒቨርሲቲ ፕሬዝዳንት ላለፉት ዓመታት የሰሯቸውን 22 ፕሮጀክቶች አስመርቃለሁ፣ ለእነዚህም ፕሮጀክቶች 4 ቢሊዮን ብር ወጪ ፈሰስ አድርጌያለሁ ብሎ የተጋነነ ያን ያህል እንግዲህ እንትኑን አይታችሁ ከሆነ ቪዲዮውን ያስጎበኘው ነገር የለም። ግን በትንሽዬ ነገር እሷን አጋኖ በማቅረብ ብልጽግና ጎንደር ላይ ስራ እየሰራ ነው እንዲባል አስራት አጸደወይን ነው ያን ፕሮግራም ያዘጋጀው። አስራት አጸደወይን ማለት ብዙ ስኳድ የቀፈቀፈ ያደራጀ ሰው ነው። በነገራችን ላይ የጎንደር ዩኒቨርሲቲ ፕሬዝዳንት ቢሮ ስትገቡ ራሱ የጠቅላይ ሚኒስትሩ ፎቶ ተሰቅሎ ነው የምታገኙት። ኃይለኛ ጸረ አማራ የሆነ ሰውዬ ነው። የረዳት ፕሮፌሰሮችን አሰልጥኖ ፋኖ ትግል ውስጥ አስርጎ ያስገባው እሱ ነው። ዋና በቃ የስኳድ መቀፍቀፊያ ጎንደር ዩኒቨርሲቲ ነው። እዛ ላይ ያሉ አማራዎች ያልሆኑ ግን ጎንደር ላይ የተፈጠሩ ጸረ አማራ ጸረ ጎንደር የሆኑ ኃይሎች መሪ ነው አስራት አጸደወይን። እና የጎንደር ዩኒቨርሲቲ ፕሬዝዳንት አስራት አጸደወይን ያዘጋጀው ፕሮግራም ላይ የታደሙ እንግዶችን አፋሕድ እንዴት በአርፒጂ መቶ ሊጥል ይችላል የሚል ጥያቄ ነበር። አንዳንዶች ደግሞ ዘመነ ካሴ ነበር እንዴ ብለው ጠይቀዋል። ዘመነ ካሴ ነበር እንዴ እዛች ሄሊኮፕተር ውስጥ? የአፋሕድ ትግል ከማን ጋር እንደሆነ ስለሚታወቅ ማለት ነው። ዘመነ ካሴ ነበር ወይ ሄሊኮፕተሯ ውስጥ ብለው የጠየቁም ነበሩ። ምክንያቱም ዘመነ ከሌለ በስተቀር አገኘሁ ተሻገርን ሊመቱ አይችሉም። በፍጹም የሆን ነገር አይደለም። አስራት አጸደወይን ያዘጋጀው ፕሮግራም ላይ የታደሙ እንግዶችን እነ ታዬ አጽቀሥላሴ ጋር አብረው እየሰሩ መሆኑ እየታወቀ አፋሕዶች አለቆቻቸውን እንዴት ሊመቱ ይችላሉ የሚል ነበረ። አንዳንዱ ግን ዜናውን አምኖ አፋሕድ ለካ አንዳንድ ስራዎች እየሰራ ነው የሚል ጥያቄም እየጠየቀ ነበረ። እና እንደ አጠቃላይ ትናንት ሲጫጫ ማሽን ለኢትዮ 360 በጣም ኤግዛጀሬት አድርገው አቀረቡት። እውነታው ግን ምንድነው? አፋሕድ በአካባቢው አልነበረም። ሄሊኮፕተሯ ስትከሰከስ አፋሕድ በአካባቢው አልነበረም። ሄሊኮፕተሯ አደጋ አጋጥሟት ወድቃለች። ያ ግን አገዛዙ እንደዘገበው በቴክኒክ ችግር ምክንያት ነው። አፋሕድ በአርፒጂ ስለመታች ሳይሆን አደጋ አጋጥሟት ሄሊኮፕተሯ ወድቃለች። ውስጧ የነበሩ ሰዎች እነማን እንደሆኑ አልታወቁም። ጉዳት ይድረስ አይድረስ እስካሁን ድረስ ማረጋገጥ አልተቻለም። ይህ ዜና እንደተሰማ ግን አፋሕድ ቶሎ ብሎ ቀድሞ ማንም እንትን ሳይለው በእሱ ልሳኖች በኩል እሱን ለመታት አድርጎ ሶሻል ሚዲያውን አጥለቀለቀው ማለት ነው። በውሸት የድል ዜና የእስካሁኑን ስሙን ለመቀየር ጥረት አደረገ፣ ለማምታታት ጥረት አደረገ፣ ሚዲያዎችን አሳሳተ። የአማራ ትግል ወይም ደግሞ ከፋኖ የትግል ሜዳ የሚመጡ ዜናዎች በጥርጣሬ እንዲታይ የሚያደርግ ስራ ነው ትናንት የሰራው አፋሕድ። በአካባቢው ባልነበረበት አንድም ጥይት ባልተኮሰበት ሁኔታ በዛ ልክ በየሚዲያው እየቀረቡ እነ ኪሩቤል ማለት ነው በየሚዲያው እየቀረቡ እንደ ጉድ ነበር ሲበሸከቱ ያመሹት። በጣም ይዘገንናል። አትሊስት እኮ ነገሮችን አረጋግጦ ፕሮፓጋንዳ መስራት ያለና የሚኖር ነው። አንድ የፋኖ አመራር በበሽታ ቢሞት አብይ አህመድ በጥይት ተኩሼ ነው የገደልኩት የሚል ዜና ይዞ መምጣቱ አይቀርም። እኛ ገለነው ነው ማለቱ አይቀርም። ሄሊኮፕተሯ በምንም ምክንያት ትከስከስ፣ እኛ ከሰከስናት። ውስጡ ያለውም ሰው አልቋል ብሎ መናገርና ፕሮፓጋንዳ መስራት ያለና የሚኖር ነው። ግን አትሊስት እንኳ ዜናውን እንዴት ማረጋገጥ አይችሉም? እንዴት ሄሊኮፕተሯ በምን ደረጃ ላይ ነው ተከስክሳ የወደቀችው? የደረሰው የጉዳት ደረጃስ ምን ይመስላል የሚለውን ነገር እንኳ አያጣራም። እሺ ሮኬቱን አይተኩሱ፣ ግን ሄሊኮፕተሯ የተከሰከሰችበትን ሁኔታ ማጣራት የለባቸውም?
በዛ ልክ መጥቶ በሚዲያ ከማውራት በፊት ማጣራት መቅደም ነበረበት። አፋሕዶች ግን ትናንት ማታ መግለጫ በመስጠት ቢዚ ሆነው ነበረ። በተለያየ ቦታ እየቀረቡ እንዴት አድርገው እንደከሰከሷት መጀመሪያ እሳቱ እየተንበለበለች ስትወርቅ አይተናታል አሉ። ቆይተው ደግሞ እየጨሰች ስትወርቅ አይተናል አሉ። እንደዛ እያሉ መጨረሻ ላይ አደበዘዙት። ትናንትና ተገለዋል ተብለው የታሰቡ የብልጽግና አመራሮችም ዛሬ በባህር ዳር ሲገማሸሩ ታይተዋል። እነ ታዬ አጽቀሥላሴ መሬት ለመሬት ሲነባለሉ ነበር። ስትነጥር ነበር ያቺ ኳስ የምታክል ሰውዬ ብድግ ብድግ እያለች ስትነጥር ነበረ። ከአገኘሁ ተሻገር ውጭ አገኘሁ ተሻገር ዛሬም ጉብኝቱ ላይ አልተገኘም። ሌሎቹ ግን በባህር ዳር ነጭ በለበሱ ሴቶች ተከበው ሱፍ ለብሰው ባህር ዳር ላይ አልሞትንም አለን የሚል መልእክት ሲያስተላልፉ ነበረ። ይሄንንም አንዳንዶቹ ሰበር አስደሳች ዜና አድርገው አቅርበውታል። ይሄ ለአማራ ሕዝብ አሳዛኝ ዜና እንጂ አስደሳች ዜና ሊሆን አይችልም። የነ ታዬ አጽቀሥላሴ፣ የነ አገኘሁ ተሻገር፣ የነ ተመስገን ጥሩነህ፣ የነ ዳንኤል ክብረት አለመኖራቸው እንጂ መኖራቸው ለአማራ ሕዝብ ሰበር ዜናው ሊሆን አይችልም። እና ኤኒዌይስ ግን ትናንት ተገለዋል የተባሉ የብልጽግና አመራሮች ዛሬ በባህር ዳር ትልቅ ድግስ አሰናድተው ጎዳና ለጎዳና እየዞሩ አልሞትንም አለን፣ ገና አንተ ህዝብ እንገላለን፣ ገና እንጨፈጭፋለን፣ ረዥም ዘመን እንጨፈጭፋለን፣ ለካ የኛ ሞት እንደዚህ ያስደስታል አይነት መልእክት ሲያስተላልፉ ታይተዋል። ያንንም የማይሻገሩትን ድልድይ በቪኤት የማይሻገሩትን ድልድይ ዛሬም ለመቶ ምናምነኛ ጊዜ ጎብኝተውታል። እኔ እኮ አንዳንድ ጊዜ ያንን ልጅ የሚጎበኙት ጎርፍ አልወሰደውም የሚለውን ነገር ቸክ ለማድረግ ፈልገው ሁሉ ይመስለኛል። ባህር ዳር በሄዱ ቁጥር የትኛውም ባለስልጣን ከሄደ ያንን ድልድይ ሳይጎበኝ አይመለስም። ተመስገን ጥሩነህ ባህር ዳር ሄዶ ያንን ድልድይ ሳይጎበኝ የተመለሰበት ጊዜ የለም። ዛሬም በተመሳሳይ መልኩ በአደኖች ድልድዩን ሲጎበኙ ታይተዋል። ለነገሩ አይፈረድባቸውም። ሌላ የሚጎበኙት ነገር የለም። እንመልከትም ቢሉ ብልጽግና ወደ ስልጣን ከመጣ ጊዜ አንስቶ ያወደመው ነገር እልፍ አላፍ ቢሆንም የሰራው ነገር ግን ከዛ ድልድይ ውጭ ስለሌለ የሚመለከቱት የለምና አይፈረድባቸውም። እንዳጠቃላይ ግን አፋሕድ ትናንትና በአማራ ፖለቲካ ውስጥ ጥቃት ፈጽሟል። እኔም በግልጽ ፕሮግራም ልሰራበት የመጣው ስለዚያ ነው። ሚዲያዎች እንዳይታመኑ ከፋኖ የትግል ሜዳ የሚመጡ ዜናዎች ውሸቱ ነው እንዲታዩ የሚያደርግ ስራ ነው የሰራው እና እንደዚህ አይነት ነገር ደግሞ በዝምታ በቸልታ መታለፍ የለበትም። ልናወግዘው ይገባል። አሳፋሪ ነው። ያልተኮስከው ሮኬት ሄሊኮፕተር ከሰከስኩ እያልክ ስትሰክስ ማደር በጣም አሳፋሪ ነገር ነው። እውነት ለመናገር አገኘሁ ተሻገር መንገድ ላይ ቢያገኘው አፋሕድ አይተኩስበትም። በየቀጠናው እየታየ ያለውም ነገር እንደዛ ስለሆነ ማለት ነው። ለምሳሌ አፋሕድ በሸዋ አማራ ፋኖ ህዝባዊ ድርጅት የሚባለው በሸዋ ጎጃም ላይ፣ ወሎ ላይ፣ ጎንደር ላይ ካሉ ጦር መሳሪያዎች በላቀ መልኩ ጦር መሳሪያ አለው። እነ መከታው ጋር ውስብስብ የሆኑ ጦር መሳሪያዎች እንዳሉ አላቸው። በነዛ መሳሪያዎች በመጠቀም ብልጽግናን መጉዳት ቢፈልጉ ኑሮ ብዙ ጉዳት ማድረስ ይችሉ ነበር። ግን አይደለም። ብልጽግና ላይ እንደዛ ማድረግ አይፈልጉም። እዛው ሾው ትርኢት ከማሳየት ባለፈ እንደዛ አይነት ነገር ማድረግ አይፈልጉም። የነሱ ግብግብ ከነጎድጓድ ክፍለ ጦር ጋር ነው። የነሱ ግብግብ ከሰም ክፍለ ጦር ጋር ነው። የነሱ ጠብና ንትርክ አፋብኃ ጋር ነው። ምሬ ወዳጆ ነው። ዘመነ ካሴ ነው። ጄኔራል ተፈራ ነው። ኢንጂነር ደሳለኝ ነው። ስለዚህ ሁሌ ጠመንጃቸው ተደቅኖ ያለው ወደ ማን ነው? ወደ እነዚህ ጀግኖች ነው። ከዛ ውጭ ግን ሚኒስትር እየፈተነ እኮ ነው። አፋሕድ በሸዋ ሚኒስትር እየፈተነ ነው። ይኸው በፎቶ እንደምታየው ማለት ነው። ከድሮን ጥቃት ነፃው ነው። የተደላደለ ቢሮ ውስጥ የተቀባ የተለሰነ የአማራ የተዋበ ከባዕደን የተሻለ ቢሮ ውስጥ ቁጭ ብለው ስራ እየሰሩ ናቸው። ብልጽግና ጋር አብረው እየሰሩ ናቸው እንጂ ብልጽግና ላይ ጉዳት ማድረስ ቢፈልጉ ኖሮ ብዙ ነገር መስራት የሚችሉበት ቴክኖሎጂውም አቅሙም መሳሪያውም አላቸው። ያንን ግን ማድረግ አይፈልጉም። ከዛ ይልቅ ይኸው ከነጎድጓድ ክፍለ ጦር የወሰዷቸውን ጀግኖች ረሽነው ከገደሉ በኋላ በስማቸው ፕሮፓጋንዳ እየሰሩባቸው ነው። ከገደሏቸው ከረሽኗቸው በኋላ እጅግ አጸያፊ የሆነ ፕሮፓጋንዳ እየሰሩባቸው ነው ጀግኖቹ እንደምታዩት በፎቶ። ይሄ ትናንትና የደረሰ መረጃ ነው። ሸዋ ላይ ስትመጣ እነ ሹማ አብደታ ጋር ስምም ሆነው እየሰሩ ነው። እና እንደዚህ አይነት ኃይል በከንቱ አንጥፎ የሚነዛውን ፕሮፓጋንዳ ተቀብሎ ማስተጋባቱ ነው እንጂ ጉዳት ያለው እውነቱን መግለጹ አይደለም። እና አፋሕድ በሸዋ እንዳልኩት ነው ብልጽግና ጋር አሁን ላይ ያለውን ግጭት በውይይት ይፈቷል ማለት ይቻላል።
ብልጽግና ጋር መታኮስ ካቆመ ቆይቷል። የእሱ ተኩስ ከነጎድጓድ ክፍለ ጦር ጋር ነው፣ ከከሰም ክፍለ ጦር ጋር ነው። የፕሮፓጋንዳ ዘመቻው ወይ ጎጃም ካሉ ኃይሎች ጋር ነው፣ ወይ ወሎ ካሉ ኃይሎች ጋር ነው። ከነሱ ጋር ነው ግብግብ እየገጠመ ያለው። አፋሕድ በወሎ ትናንትና መደላድል እስከሰራ ድረስ ጠብቁኝ ብሎ ባለው መሰረት ከዛ በኋላ ስንቱን ጀግኖች አስበላ። እነ ሰለሞን ድሮንን አስበላ፣ እነ ደምሴ ይመርን አስበላ። ብዙ ጀግኖች ባለፈው እንኳ ከሳምንት በፊት 3 ጀግኖች ናቸው የተበሉት። በአርበኛ ደረጃ ትልቅ ስም ያላቸው ማለት ነው። ትልቅ ስም ያላቸውን ጀግኖች አስበልቷል። እና ኦልሬዲ ወሎ ላይ ያለውን እንቅስቃሴ ስትመለከት ጦሩን አስበልቶ መጨረሻ ላይ ብልጽግና ጋር ተስማምቶ መግባት የፈለገ ነው የሚመስለው። ላይ ነው ጦሩን ካስበላ በኋላ እንቅፋት የሚሆኑበትን ጀግኖች መስዋዕትነት ካስከፈለ በኋላ ከዛ ተስፋ ቆርጦ ብልጽግና ጋር መግባት የፈለገ ነው የሚመስለው። ትግሉን አዳክሞ አሟዞ ብልጽግና ጋር መስማማት የፈለገ ነው የሚመስለው። እንደዚህ አይነት ዓላማ ባይኖረው ኖሮማ እነ ምሬ ወዳጆ ጋር አብዱ ሁሴን ጋር ከመነጋገር እኮ ምሬ ወዳጆ ጋር መነጋገር እኮ ኩራት እኮ ነው፣ ኩራት ነው፣ ክብር ነው። አብዱ ሁሴን ጋር ተደዋውሎ እሱ ጋር ከመደራደር ምሬ ወዳጆ ጋር ተደዋውሎ እንዴት ነው ወንድም አለም ሰላም ነው ሆይ እንግዲህ እስካሁን ድረስ በተናጠል ሞከር ነው፣ እስኪ ደግሞ በጋራ እንሞክረው ተባብሎ መነጋገር እኮ የአባት ነው፣ አማራነትም ጭምር ነው። ያንን ግን ማድረግ አልፈለጉም። አፋሕድ በጎንደር ሌላውን ተወውና ሄሊኮፕተር መጣሉን ተወውና እነ ጸዳሉ እነ ቆራጡ የምትሏቸው ቆራጡ ብላችሁ ቅጽል የሰጣችሁት እናንተ ናችሁ። ቆራጣው ልትሉ ሲገባ ቆራጡ ብላችሁ ስም የሰጣችሁት እናንተ ናችሁ። አሉን የምትሏቸው አርበኞች ቴሌቪዥን ቀርበው የፋኖን ትግል አናምንበትም ብቻ ሳይሆን እንታገለዋለን በማለት ሲናገሩ እነሱን እንኳን የሚያዋግዝ ነገር መታችሁ አልተናገራችሁም እኮ። ጌታ አስራደ እኮ እነዛ ሰዎች ከብልጽግና ጋር ተስማምተው መግባታቸው ትክክል እንደሆነ ሲያስረዳን ነበር እኮ። 1 ሰዓት ሙሉ የሆነ ቴሌቪዥን እንትን ላይ ቀርቦ 1 ሰዓት ሙሉ የገቡበትን ምክንያት በህዝብ ቅቡልነት እንዲያገኝ ለማድረግ ሲጋጋጥ ነበር። እንደዚህ ያለ ኃይል ነው ታዲያ ሄሊኮፕተር ጥሎ ከስክሶ ታምር ሊሰራ የሚችለው? የማይሆን ነገር ነው። ይህን ከማድረግ በፊት ለብልጽግና ፈርመው የገቡ አርበኞቻቸውን የክፍለ ጦር መሪዎቻቸውን መረር ባለ ቃላት ማውገዝ ያስፈልጋል። አላወገዙም። ለምንድን ያላወገዙት? ነገ እነሱ የሚያደርጉት ስለሆነ እንጂ እናገኘው ተሻገር ጋር እና ታዬ አጽቀሥላሴ ጋር እና አብይ አህመድ ጋር ተደራድሮ እዛ ደረጃ የአማራን ትግል ዝቅ አድርጎ አንድም ጥያቄ ሳያስመልሱ በተልከሰከሰ ሁኔታ ከመግባት ይልቅ እኮ ደረጀ በላይ ደውሎ ሀብቴ ወልዴ ጋር ተነጋግሮ አብረን እንስራ ቢባባሉ እኮ እኛ በደስታ ነው የምንቀበላቸው። በጣም የሚያስደስተኝ ነገር ደረጀ በላይና ሀብቴ ወልዴ አብረው መስራት ጀመሩ የሚል ዜና መስማት ነው የሚያስደስተኝ። ሄሊኮፕተር ጣሉ ምናምን የሚለው አይደለም። አማራ ትግል ውስጥ ለውጥ የሚያመጣው የሆኑ አመራሮች የያዘች ሄሊኮፕተር መጥተው ቢጥሉ እንኳ ያቁም ነገር አይደለም። ምድር ላይ እልፍ አላፍ ባንዳ ስላለ ሰማይ ላይ ያለውን አውርደህ ስትጥለው ምድር ላይ ካለው መካከል መተካት ነው። ይሄ ለአብይ አህመድ የሚከብደው አይደለም። አማራ ምድር እልፍ አላፍ አርበኛ እንዳለው ሁሉ እልፍ አላፍ ባንዳ የሚቀፈቀፍበት ክልል ነው። ስለዚህ የተወሰነ 20 አመራር ብትቀንስ 20 አመራር እንደገና ይተካል። ግን መዋቅራዊ ለውጥ ማምጣት የሚቻለው የአማራን የህልውና አደጋ ሙሉ ለሙሉ ማስወገድ የሚቻለው መቅረፍ የሚቻለው ደረጀ በላይና ሀብቴ ወልዴ አብረው መስራት የጀመረው ጊዜ ነው። በተመሳሳይ መስመር ውስጥ አምነው ውስጥ ገብቶ ቦርቡሮ ትግሉን ጠልፎ ይመጣል ሀሳብ ሳይኖር ጽድት ተባለ ሁኔታ በቃ ይሄን ጸረ አማራ የሆነ ድርጅት ነቅለን መጣል አለብን የሚል የጋራ አቋም ላይ ደርሶ አብረው መስራት ቢጀምሩ ይሄ ለአማራ ህዝብ ትልቅ ደስታ ነው፣ ትልቅ ድል ነው። አይታችኋል አይደል? አብይ አህመድ ነቹቹ አለባቸው። ትናንትና አብይ አህመድን መንግስት ለማድረግ ያላደረጉን ነገር አልነበረም። አብይ አህመድን መንግስት ለማድረግ ይጀነጅኑን ነበር። በፌስቡክ እየመጡ ህወሓትን አስወግደው ቀብረው አብይን ዘላለማዊ መሪ ለማድረግ ሺህ ዓመት ንገስ ለማለት ጠበር ግፍ ሲሉ ነበር። ግን ከመታሰሩ በፊት ታዬ ደንደዓ በሰጠው ኢንተርቪው ስለ ቹቹ አለባቸው የተናገረውን ሰምታችኋል። ደውዬ ከቹቹ አለባቸው ጋር በሆኑ ነገሮች ላይ ካወራን በኋላ አብይ አህመድ ጠርቶኝ ይቼ ምን ነው ስለው ምን አባክና ነው ጠላት ጋር የምታወራው በማለት ተቆጣኝ ብሎ ተናግሯል። ጠላት የሚለው ማንን ነው? እነ ቹቹ አለባቸው ነው። በተመሳሳይ መልኩ እነ ኮሎኔል ደመቀ እና እሸተ ደምለው
የአብይ አህመድ ጠላት ናቸው። ነገ በማንጅራታቸው አርዶ ይጥላቸዋል። ምንም አትጠራጠሩ። ያደርገዋል። ከረፈደ በኋላ እነሱም ተንፈራቅጠው መጨረሻ ላይ ወድቀው ይገኛሉ። ዛሬ ግን ብዙ ነገር መስራት ይችሉ ነበር፣ አላደረጉትም። አሁንም አብይ አህመድን ንጉስ ለማድረግ ጸረ አማራውን ኃይል መንግስት ለማድረግ አሁንም እየተጋጋጡ ነው ያሉት። ሌሎችም እነ ጌታ አስራደ እነ ኢያሱ አባተ ምናምን የመሳሰሉት ሰዎች አሁን ይሄ ስርዓት ከጎንደር ብቻ ሳይሆን ከመላው አማራ ምድር ተጠራርጎ እንዲጠፋ ማድረግ ይችሉ ነበር። ግን እነሱ ውስጥ ከገቡ በኋላ ትግሉን ከፋፍለው ሰነጣጥቀው አዳክመው አሟዘው ለዚህ ደረጃ ነው ያደረሱት። እስካሁን ድረስ በአፋሕድ ውስጥ ከሌ የተባለውን ጄኔራል ገደልን ሲባል ሰምታችሁ ታውቃላችሁ? በፍጹም። ኮሎኔል ታደሰ መስዋዕትነት ከፈለ ብለው የአዞምባ ሲያንጠበጥሙ ነው የምትሰሟቸው። ከጠባቂዎቹ መካከል አንድ እንኳን ሳይጎድል አርበኛ ከፍያለው ደሴ የተሰዋ ብቻውን እኮ ነው የሞተው ሲባል ነው የምትሰሙት። ራሳቸው እያስበሉ ካልሆነ በስተቀር እንዴት ጠባቂ ሳይገደል ዋናው አርበኛ ራሱ እንዴት ሊመታ ይችላል? ጭፍራው ሳይመታ አዛዡ እንዴት ይመታል? እስካሁን ድረስ ዋጋ ያስከፈሉት ጀግና እልፍ አላፍ ቢሆንም በብልጽግና በኩል ግን እዚህ ግንባር ላይ በተካሄደ ጦርነት እንደዚህ አድርገን የሚል ነገር በፍጹም የለም። እና እስካሁንም ድረስ በሚዲያዎቹ ሲያወጧቸው የነበሩ የድል መረጃዎች፣ የውጊያ መረጃዎች ውሸት መሆኑን ነው የሚያመላክተው። የትናንቱ ሄሊኮፕተሯ ትከስክሳለች። በነገራችን ላይ ነገ ወዲያ የምንሰማው ነገር ሊኖር ይችላል። ምናልባት አገኘሁ ተሻገር ለምሳሌ ዛሬ ባህር ዳር ጉብኝት ላይ አልተገኘም። ያልተገኘው ደግሞ ምናልባት አደጋ አጋጥሞት ሊሆን ይችላል። ሌሎችም ብዙ ዋጋ የከፈሉ የጦር መሪዎች፣ የፖለቲካ መሪዎች ሊኖሩ ይችላሉ። በሁለት ዙር ነው ሲያጓጉዝ የነበረው። መጀመሪያ እነ ታዬ አጽቀሥላሴን እና የመሳሰሉትን አደረሰ። እነ ዳንኤል ክብረትን እነ ተመስገን ጥሩነህን አደረሰ። ሁለተኛ ላይ ሲመጣ ተከሰከሰ። ልክ መከስከሱን ሲሰሙ ግን ቀጥታ ኢትዮ 360 ተደወለ፣ ጣና ምናምን ተደወለ፣ እነ መሳይ ጋር መሳሰሉት ሚዲያ ጋር ተደወለ። ከዛ ራሳቸው መሳሳታቸው ሳያንስ ሌላውን አሳሳቱ፣ ሚዲያዎችን አሳሳቱ። እና ሀብታሙ አያሌው ቆም ብላችሁ ብታስቡ ጥሩ ነው። ትግሉን እየገደላችሁን ነው ስንል በምክንያት ነው። ይኸው እስከ ዛሬ ድረስ ትግሉን በመከፋፈል ረገድ ትልቅ ስራ ስትሰሩ ነበር። ዛሬ ደግሞ ትግሉን ታማኝነት በማሳጣት ረገድ ሰፊ ስራ እየሰራችሁ ነው። ታማኝነት ማሳጣት ብልጽግና ትናንት እናንተ ስነዙት በነበረው ፕሮፓጋንዳ ዛሬ የአማራውን ትግል ጭንቅላቱን እየቀጠቀጠ ነው። ስለዚህ ያልተረጋገጠ ነገር ይዛችሁ መጣችሁ ለአናፍታ ሰበር ዜና ብላችሁ ደጋፊዎቻችሁን ያስፈነጠዛችሁ። ዛሬ ግን አንገቱን የደፋው ብዙ ነው። ለዚህ ዋነኛ ምክንያት ደግሞ አንደኛ እዛ ትግል ሜዳ ላይ ትግል ላይ ሳይሆኑ ታጋይ ነን የሚሉ አርበኞች ናቸው። አንደኛ ማለት ነው። ባልተኩሱት አርፒጂ ሄሊኮፕተር ከስክሰናል ብለው ልክ ዜናዋን እንደሰሙ ማለት ነው ቶሎ ክሌም አደረጉና ያንን እነሱ የፈጸሙት ጀብድ አድርገው ሲጎርሩ አመሹ። ሚዲያውም ሳያጣራ አፋሕድን ቅቡልነት እንዲያገኝ ለማድረግ እና ኢትዮ 360 ሲጋጋጡ አመሹ። ድል የማያደርግ ድርጅት ቅቡልነት እንዲያገኝ ፕሮፓጋንዳ መስራት ምን ይሄ ነው? ምንድን ነው ጥቅሙ? ድል የማያደርግ አማራን ወደ ድል የማያሸጋግር ትግል ጠላፊ አርበኛ አድርጎ ማቅረብ ምንድን ነው የሚያስገኝላችሁ ጥቅም? ኢትዮ 360 ምንድን ነው የሚያስገኝላችሁ? ትናንትና ካቀረባችሁ ዜና እኮ ብዙ ነገር መማር ትችሎ ነበር። እስካሁን ስታቀርቡት የነበረውን ዜና መመርመር ሁሉ ነበረባችሁ። እነዚህ ልጆች እንደሚባለው እውነትም በሐሰት ሰበር ዜና የፋኖን ትግል ከውስጡ ነው እያጠፉ ነው ወይ ብላችሁ ማሰብ ነበረባችሁ። እና እንዳልኩት አፋሕድ በሸዋ ከባድ የሆኑ መሳሪያዎች ቢኖሩም እነዛ ከባድ መሳሪያዎች ግን ከብልጽግና ይልቅ ለአፋብኃ ስጋቱ ነው ተቀምጠዋል። ለመከላከያ ሰራዊት ለሹማ አብደታ ሳይሆን ለጀኔራል ሹማ አብደታ ሳይሆን ለጀኔራል ተፈራ ማሞ ስጋቱ ነዋል። አብዛኞቹ አፈሙዞች የተደቀኑት ወደ ጀኔራል ተፈራ ማሞ ነው። እነሱ ዘና ብለው ሚኒስትሪ እየፈተነነ ይሏቸዋል። ሚኒስትሪ የሚገርም ቢሮ ውስጥ ቁጭ ብለው መግለጫ ሲሰጡ ታያቸዋላችሁ። የለም እኮ ጎጃም ላይ አሁን ዘመነ ካሴ እንደዛ በግላጭ ልታገኘው በፍጹም። ለምን አገዛዙ አነፍልፎ በትሎን እንደሚያጠፋው ያውቃል ዘመነ ካሴ። እንደዛ አይነት ቦታ ልታገኘው አችልም። ሚኒስትሪ ሲፈትኑ ልታገኛቸው የጎጃሞቹን በፍጹም ታገኘው። ትግል ላይ ስለሆኑ ሲጀምር ትምህርት ቤትም አይደለም፣ ትምህርት ቤትም ስራ እየተሰራ አይደለም። ሸዋ ላይ ግን ትናንትና ትምህርት ሁሉ ነገር የብልጽግና ፕሮፓጋንዳ የሚሰራባቸው መንግስት መሆኑን የሚገልጽባቸው ነገሮች
በሙሉ ተግባራዊ እንዲደረግ ከማድረግም አልፎ ዛሬ ፈታኝ ነው ቀርቧል። ይሄ ደግሞ ያው አገዛዙ ጋር በተወሰኑ ጉዳዮች ላይ አብረው እየሰሩ እንደሆነ የሚያመላክት ነው። ያም የዳውንቱ ድርድር የተቋረጠ የመሰላችሁ ሰዎች ተሳስታችኋል። በሂደት ነው ሁሉ ነገር። እንደዚህ ትግሉን አዳክመህ አሟዘህ ቀስ ብለህ አለማምደህ ነው መጨረሻ ላይ የምገባው። ወሎ ላይ ብዙ ምርታዎች ተከስተዋል። ብዙ ቢተኛ ጀግኖች ተመተዋል። እነ ኮሎኔል ፈንታውን የነ መስፍን ከፍ ያለኝን ሀሳብ ሊጋሩ ያልፈለጉ አርበኞች ቀስ በቀስ እየተበሉ ነው። ጎንደር ላይ ጦራቸውን አሰልፎ ሲገቡ አየን እኮ የሶስት ክፍለ ጦር መሪዎች በአንድ ሳምንት ውስጥ ሲገቡ አየን አይደለም። መሪዎቹ ደግሞ የጊዜ ሂደት ነው እንጂ አፋባሃ ጋር መቀላቀል እስካልደፈሩ ድረስ ነገ ያደርጉታል። የጊዜ ሂደት ነው። አሁን በነ ጸዳሉ በነ ቆራጡ በነ አማን አማካኝነት የማለማመድ ስራ ሰርተዋል። ቀጣይ ደግሞ ማድረስ ያለባቸውን ጉዳት አድርሰው ደግሞ ተሰልፎ ሲገቡ ታያለ። እና እውነቱ ይህ ስለሆነ ብታሽሞረሙ ነው አንድን እውነት ወይም አንድን ውሸት ስታሽሞረሙ ነው ብትል ስትደባብቀው ብትል እውነት ልታረገው አትችልም። እነ ጸዳሉን አርበኛ ናቸው እያልን ማንቆለባበስ እንችል ነበር። ግን ስታንቆለባበሳቸው ብትቀር ጸዳሉ እጁን ሰጥቶ እንዳይገባ ልታደርገው አትችልም። ምክንያቱም መጀመሪያም ሊታገልህ እንጂ ሊታገልልህ አይደለም የገባው። በለጠ ወይም ቆራጡ እያሉ የሚያሞካሹት አርበኛ ተብዬ አማራውን ሊታገል እንጂ ለአማራ ሊታገል አይደለም የገባው። ይህንን ሰው ታጋይ እያልክ ግጥም ስትጽፍለት ዘፈን ስትዘፍንለት ብትከርም ትግሉን ትጎዳዋለህ እንጂ ትግሉን አትጠቅመውም። አሁንም የቀሩ ፋኖዎች ላይ ማሽሞርሙን ያልፈለግኩት ስለዚያ ነው። አሁንም በተሳሳተ መስመር ውስጥ ናቸው። ነገ ሀብቴ ወልዴ በተሰማሩበት መስመር ከመገኘት ይልቅ ይህን ጸዳሉን መስመር እንደመረጡ ናቸው። አሁንም ባለፈው በደረጀ በላይና በነ ሀብቴ መካከል ንግግር እየተደረገ ነው ተባለ። አድናቆታችንን ገለጽ፣ ድጋፋችንን ገለጽ። ግን መሀል ላይ ደግሞ ስንክልክል አድርገው ሲያስቀሩት ታያላችሁ። ስንክልክል አድርገው ሲያስቀሩት ማለት ነው። እና ትናንትና እኮ ዘመቻ አንድነት ሲታወጅ ጎንደር ላይ እና ሀብቴ እኮ የሚያደርጉትን ጥረት አድርገው ነበር፣ ብዙ ጥረት አድርገው ነበር ጎንደርን ለመቆጣጠር። ያን ጊዜ አፋሕድ አገዛዙን የመዋጋት ኢንተረስት ቢኖር ኖሮ ወንድማችን እየተታኮሱ ነው እንድረስላቸው ብሎ በሌላ አቅጣጫ ደግሞ አገዛዙን ትኩረት ሰልበው የጋራ ድል ማስመዝገብ ይችሉ ነበር። አላደረጉትም። ሰጥ ለጥ ብለው ቁጭ ብለው የሆነ ቦታ ላይ ተረላለው ይልቅ ዘመቻ አንድነትን ሲያወግዙት ሲያብጠለጥሉት ነበር። የድል ዜና ተብሎ የሆነ ዜና ሲወጣ የውሸት ዜና ነው እያሉ ያንን ለመድፈቅ ጥረት ሲያደርጉ ነበር። ጎጃም ላይ ዘመቻ መቶ ተራሮች ሲታወጅ ብዙ ነገር ብዙ ጀብዱ ሲፈጸም እነዛ ኮሎኔል ከነመገናኛ ሬዲዮ ሲያዝ ያንን ለማድበስበስ ነበር ጥረት ሲያደርጉ የነበሩት። ውሸት ነው እያሉ የአገዛዙን ፕሮፓጋንዳ ነበር ሲሰሩ የነበሩት። ሸዋ ላይ አሁን ብትሄድ ሸዋ ላይ እነ አዶናይ አበበ የሚባለው የእስክንድር አፈቀላጤ እሱ የሚሰራውን ስራ ከናትናኤል መኮንን ከሚሰራው የባሰ እንጂ የሚያንስ አይደለም። ይህንን ልጅ ጀግና እያልክ ብታንቆለባብሰው ብታዋድሰው ትርጉም የለውም። ለምን? እየሰራ ያለው ስራ የናትናኤል መኮንንን ስራ ስለሆነ። ሁሉን ገብታችሁ ፌስቡክ ላይ ገለጥ ብታደርጉ ያንን ጽሁፍ የሚጽፈው የብልጽግና ሳይበር አርሚ መሪ ነው እንጂ የሚመስላችሁ አፋሕድ የተባለ ለአማራ እታገላለሁ የሚል ድርጅት የእሱ አመራር ነው ብላችሁ በፍጹም አታስቡ። ስለዚህ ጠቅለል ስናደርገው ትናንትናም አፋሕድ በአማራ ትግል ላይ ጥቃት ፈጽሟል። የሌለ ነገር አምጥቶ ሚዲያ ላይ በማንበልበል በማቀጣጠል ዛሬ ትናንትና እውነት መስሏቸው ዜናውን የተቀባበሉ በሙሉ አንገታቸውን ጎንበስ እንዲያደርጉ አድርጓል። ለምን? በጣም ኤግዛጀሬት አድርገው ነው ሲያቀርቡት የነበረው። ችግር የለውም እኮ ለፕሮፓጋንዳ መዋሉ ችግር የለውም። ግን ውስጡ ያሉ አመራሮች በሙሉ አልቀዋል ምናምን ብሎ በዛ ደረጃ እንትን ከመስራት በፊት ቢያንስ ማረጋገጥ እንኳ ዜናውን ማንገደለ ማረጋገጥ። ሳታረጋግጥ ግን ባልታገልክበት የትግል ሜዳ ላይ ድል እያፈሱ እያመጡ ሚዲያዎቻቸውን ደጋፊዎቻቸውን ትናንት ፍጆታ ሰጥታቸው ነበረ። ግን ጠቃሚ አይደለም፣ መስተካከል አለበት። እስካሁን ባለው ሁኔታ አፋሕድ የታገለው ዘመነ ካሴን ነው፣ ሀብቴ ወልዴን ነው፣ ምሪ ወዳጆን ነው፣ ጄኔራል ተፈራን ነው፣ ኢንጂነር ደሳለኝን ነው፣ ጄኔራል ሹማ አብደታን፣ ብርሃኑ በቀለን፣ ብርሃኑ ጁላን፣ የአማራ ክልል የጸጥታ እንትኖችን መታገሉን ረስተውታል። እና እንደዚህ አይነት ከፋፋይ ደግሞ እንደዚህ አይነት ትግል ጠላፊ ደግሞ ልኩን ሊነገረው ይገባል። ከዛ ውጭ ግን እባክህ ትግል መከፋፈል የለበትም በማለት ከፋፋይን እያሞገስክ ብትጓዝ የበለጠ ትግሉን እየጎዳው ነው። የሆነ ሆኖ ትናንትና አፋሕድ ባልዋለበት የትግል ሜዳ ባልተኮሰው ሮኬት
ሄሊኮፕተር ጣልኩ፣ ይህን ያህል አመራር ገደልኩ የሚል ዜና ቢያወጣም አመራሮቹ ግን ዛሬ እነ ታዬ አጽቀሥላሴ፣ እነ ዳንኤል ክብረት፣ እነ ተመስገን ጥሩነህ ዛሬ በባህር ዳር እየፈነጩ ይገኛሉ። በተረፈ የአማራ ትግል ለውጥ የሚያመጣው አገኘሁ ተሻገርን በማስወገድ ዳንኤል ክብረትን በማስወገድ አረጋ ከበደን በማስወገድ ታዬ አጽቀሥላሴን በማስወገድ አይደለም። አማራ አሸናፊ የሚሆነው በዚያ መልኩ አይደለም። እነዚህ ሰዎች አማራ ላይ ብዙ ግፍ ያደረሱ ናቸውና የእጃቸውን ማግኘታቸው ጊዜያዊ የሆነ ደስታ ሊሰጠን ይችላል። አሸናፊ የሚሆነው ግን መዋቅራዊ ለውጥ ማምጣት ስንችል ነው። ብአዴን የተባለውን ላለፉት 35 ዓመታት እጅና እግራችንን አስሮ ለመጣል ሄደው ባሪያ እያደረገ የሚያስረክበንን ድርጅት እሱን ታግለን ማስወገድ ስንችል ነው አማራ ከዚህ አይነት የህልውና ስጋት ሊወጣ የሚችለው። ላለፉት 30 ዓመት ኦህዴድም መጣ፣ ትህነግም መጣ፣ የጉምዝ ታጣቂ ወደ ስልጣን ቢመጣ እጅና እግራችንን አስሮን ይሰጠናል። አሁን እንኳን አብይ አህመድ ማንነቱ ከታወቀ በኋላ አብይ አህመድ ምን አይነት እኩይ መሪ መሆኑ ከታወቀ በኋላ እንኳን እነ ተመስገን ጥሩነህ አብረው ሲሄዱ ተመልከቱ እንዴት እንትናቸውን እንደሚያዝረበርቡት ተመልከቱ እንዴት እንደሚያዝረበርቡት። ስለዚህ እንዳጠቃላይ ይህን ባሰስገሰስ የተሞላ ድርጅት እሱን ነቅሎ የጣለ ቀን ነው አማራ ነፃ ሊወጣ የሚችለው። እኔ እስካሁን ድረስ በአፋሕድ ብቻ ሳይሆን በአፋብኃ በኩል ራሱ ብዙ መስራት ያለባቸው ነገሮች እኮ ነው። ብዙ አሁን የቀበሌ ሊቀመንበር የሚባል መኖር ነበረበት። እንደ እውነቱን እናውራ ካለ አሁን እኮ ቀበሌዎች ጋር ለምሳሌ መከላከያ ሰራዊት የለም። የቀበሌ ሊቀመንበሮች ጥበቃ የሚያደርግላቸው ኃይል የለም። እንደውም ባለፈው አንዱ የላከልኝ መረጃ ይህንን ነው የሚገልጸው። የቀበሌ ሊቀመንበሮች የቀበሌ ብልጽግና አመራሮች የሚጠብቃቸው እንትን የለም፣ መከላከያ የለም። ለውጥ ማምጣት የፈለገ እኮ እነዛን ሊቀመንበሮች በኤኒሚስ የእሱ አገልጋዮች እንዲሆኑ ማድረግ ይገባው ነበር አይደል? ያ ስራ እየተሰራ አይደለም። በተወሰኑ አካባቢዎች ላይ ኮንትሮል አድርጎ ከመስራት ባለፈ ቀስ በቀስ ቀበሌዎችን እየተቆጣጠሩ በመሄድ ረገድ ክፍተት አለ። ፋኖ ለምሳሌ ደሴ ላይ ምን ይሰራል? ወልዲያ ላይ ምን ይሰራል? ደብረ ማርቆስ ላይ፣ ፍኖተ ሰላም ላይ ምን ይሰራል? ጎንደር ደብረ ታቦር ላይ ምን ይሰራል? ቀበሌዎችን ተቆጣጠርክ ማለት ወረዳዎችን ተቆጣጠርክ ማለት ብዙ ነገር ህዝቡ ያለው እዛ ጋር ስለሆነ ማለት ነው። እነዚህኞቹን ቀበሌ ከተቆጣጠርክ ወረዳ ከተቆጣጠርክ በኋላ ነገ በቁጥጥር ስር የምታስገባቸው ናቸው። ዞን ላይ መንጠራራት አያስፈልግም። አብዛኛዎቹ የአማራ ክልል ቀበሌዎች፣ ወረዳዎች በፋኖ ቁጥጥር ስር ቢሆኑ በቁጥጥር ስር ያልዋሉ አሉ። እነዛን ከመዳፍ ውስጥ ሳታስገባ ዞኖችን ለመቆጣጠር መሞከር ጥቅም ያለው አይመስለኝም። ወደ ቀጣው መረጃ ሲሸጋገር አብይ አህመድን የተመለከተ መረጃ ወደ እናንተ ማድረስ ይሆናል። አብይ አህመድ እንግዲህ የተለያዩ የህብረተሰብ ክፍሎችን እየጠራ ማነጋገሩን ቀጥሏል። በመጀመሪያ የንግዱ ማህበረሰብ አነጋገረ። ከዚያ መምህራንን ጠርቶ ሲያስተምራቸው ነበረ። በትናንትናው ዕለት ደግሞ የጥበብ ባለሙያዎችን አርቲስቶችን ሰብስቦ እነዚሁ ስለ አርቱ ሲሰብካቸው ነበረ። አርቱ ፖለቲካውን በመደገፍ ረገድ ስላለባት አስተዋጽኦ ማድረግ ስላለባት አስተዋጽኦ ሲነግራቸው ነበረ። የንግዱ ማህበረሰብ ሰብስቦ ሌቦች መሆናቸውን፣ የችግሩ ምንጭ እነሱ መሆናቸውን ራሱን ንጹህ አድርጎ ቤተ መንግስቱን አስጎብኝቶ ሪዞርቶቹን አስጎብኝቶ የሁላችሁ ስራ እየሰራው ነው። ዛሬ እኮ ኢቲቪን ብከፍቱት፣ ፋናን ብከፍቱት፣ አሜኮን ብትከፍቱት፣ ሁሉንም የመንግስት ሚዲያዎች ብትከፍቱ የምታገኙት ሪዞርት ነው፣ መናፈሻ ነው፣ አበባ ነው። እና በቴሌቪዥን 24 ሰዓት የሚያቀርባቸውን ልማቶቹን ለንግዱ ማህበረሰብ ካስከወኘ በኋላ የበለጠ መዋጮ ማዋጣት አለባችሁ፣ የበለጠ ግብር መክፈል አለባችሁ። በቀጣይ በትሪሊየን የሚቆጠር በጀት ስለሆነ የበጀትኩት ያን በጀት ደግሞ እናንተ ናችሁ የምታዋጡት በማለት ሲነግራቸው ነበር። ሌቦች ናችሁ ሲላቸው ነበር። ብልጽግና ንጹህ አድርጎ ከዛ መምህራንን ሰበሰበ። መምህራንን ሰብስቦ ደግሞ ምን ያህል መሀይሞች እንደሆኑ ሲነግራቸው ነበረ። ምንም አይናቸውን የጨፈኑ ማሰብ የማይችሉ መመልከት የማይችሉ መሆናቸውን ሲነግራቸው ነበር። እሱ ነው ያለው፣ እኔ አይደለሁኝም። መምህራኖችን ብቻ አይደለም፣ የኢትዮጵያ ሕዝብ ከእውነትና ከእውቀት የራቀ ባዶ ሕዝብ ነው እያለ ሲናገር ነበር። የኢትዮጵያን ሕዝብ ሲሳደብ ነበረ። ትናንትና የጥበብ ባለሙያዎችን ጠርቶ እነዚህ ሁሉ ሀብታችሁ ሕዝብ ሳይሆን ሀብታችሁን መንግስት ማድረግ አለባችሁ፣ ሀብቴ ሕዝቤ ነው የሚለውን አባባላችሁን አስወግዱ። ሕዝቡ ለራሱ ስለደኸየ የሚያዋጣችሁ እኔ ጋብራችሁ ብትሰሩ ነው እያለ ትናንትናም የጥበብ ሰዎችን ጠርቶ ሲጀነጅናቸው ነበረ። እንግዲህ አሁን አብይ አህመድ
ህዝብ ላይ የሚሰነዝረው ትችት አይደለም ስድብ እየተጠናከረ የመጣው ለምንድን ነው ብላችሁ ካሰባችሁ የኢትዮጵያ ህዝብ እየደገፈኝ አይደለም። የኢትዮጵያ ህዝብ የምሰጠውን ልማት ብሎ እየተቀበለ አይደለም። እኔ ትልልቅ ነገሮች ብዬ የምሰራቸውን ነገሮች ትንንሽ አድርጎ እያቀረበብኝ ነው፣ እየናቀ ነው ልማቶቼን። መናፈሻ ገነባሁ ብዬ ሳስብ አበባ ሳር ልማት እያለ እያንቋሸሸብኝ ነው። ሪዞርቶችን እያናናቀብኝ ነው። ግዙፍ ቤተመንግስት እየገነባሁ ነው ብዬ ስነግረው ጎበዝ አበጀህ በማለት ፈንታ የኔን የልጉርስ ነጥቀህ ነው የሰራኸው በማለት እየኮነነኝ ነው። ስለዚህ የኢትዮጵያ ህዝብ እየደገፈኝ አይደለም ነው አብይ አህመድ እያለ ነው ያለው። ሰሞኑን ስድቦቹን አይታችሁ ከሆነ ዘረፋውን አይታችሁ ከሆነ እንደ ህዝብ እዛ ደረጃ ህዝብን እንዲዘልፍ እያደረገ ያለው ነገር ህዝቡ እየደገፈኝ አይደለም። አሰላለፉ ከኔ ጋር አይደለም። ሌሎች ኃይሎችን አንጋጦ እየተመለከተ ነው። በሶሻል ሚዲያ የተቃውሞ ትዕይንት ሲዘጋጅ የኔን የላይቭ ስርጭት ትቶ ያንኛውን እየተከታተለ ነው። ፋኖን እየደገፈ ነው። ትናንትና እየመጡ ነው ከማለትም አልፎ አሁንም በየቤቱ ሆኖ የፋኖን ዳናና ኮቴ እያዳመጠ ነው የሚል መልእክት ነው እያስተላለፈ ያለው አብይ አህመድ። ህዝብን የሚዘልፈው ስለዚያ ነው እንጂ ለሱ እያጨበጨበ ቢሆን ኖሮ ህዝቡ ለሱ እየተገዛ ቢሆን ኖሮ ከእውቀትና ከእውነት የራክነህ በማለት ፈንታ የገባነህ በማለት ሲዋድሰው እንሰማ ነበረ። እና እንዳጠቃላይ አብይ አህመድ የኢትዮጵያን ህዝብ በመሳደብ ማንቋሸሽ የያዘው ህዝቡ የደገፈው አለመሆኑን ስለተረዳ ነው። ህዝቡ ከሱ ጋር አለመሆኑን ስለተረዳ ነው። ህዝቡ ሌላ ኃይል እንዲመጣለት በጉጉት እየጠበቀ መሆኑን ስለተረዳ ነው። በተለይ እንደ ኢትዮጵያ ያለ ከእውነትና እውቀት የራቀ ማህበረሰብ ደግሞ ሲኖር ምንም እንኳ የኢትዮጵያን ህዝብ ተስፋና አምሮት በመመልከት በዚያ ልክ የሚንቀሳቀስ ኃይል እስካሁን ድረስ ተፈጥሯል ማለት ባይቻልም የኢትዮጵያ ህዝብ ግን የትኛውንም ኃይል ለመቀበል ዝግጁ ነው። በብልጽግና አገዛዝ ከመንገፍገፉ የተነሳ የትኛውም ኃይል አንድ ነገር እነግርሃለሁ፣ ወያኔ ራሱ አሁን ተመልሳ ወደ አዲስ አበባ ለመምጣት ብታስብ የትናንቱ ቻሌንጅ አያጋጥማትም። በእርግጠኝነት የምነግርህ መንገድ ላይ እንደ ድሮ እያጨበጨበ የሚሸኝ ህዝብ ላይ ይገኝ ይችላል። የትኛውም ኃይል ከሲዳማም ይምጣ፣ ከአፋርም ይምጣ፣ ከሶማሌም ይምጣ፣ ከትግራይም ይምጣ አብይ አህመድን እስካስወገደለት ድረስ የኢትዮጵያ ህዝብ ያንን ኃይል ለመቀበል ዝግጁ ነው። እንኳን ፋኖን ግዙፉን ኃይል ቀርቶ ከየትኛውም አካባቢ ከየትኛውም ክልል የትኛውም ኃይል አብይ አህመድን ረሚም አድርጎ ቢመጣ የኢትዮጵያ ህዝብ ለመቀበል ዝግጁ ነው። ይሄንንም አብይ በመረዳቱ የተነሳ የኢትዮጵያ ህዝብ እውቀት አልባ ከእውነት የተፋታ አይኑን የጨፈነ መመልከት የተሳነው ማሰብ የተሳነው ህዝብ አድርጎ በመሳል ይገኛል። እና አብይ አህመድ ትናንትና የጥበብ ባለሙያዎችን ጠርቶ ነበር። አብዛኞቹ በዛ ዝግጅት ላይ እንግዲህ ጉምቱ የሚባሉት ለህዝብ ለስማቸው የሚጨነቁት አለመገኘታቸውን የደረሰ መረጃ ያመለክታል። እነ ካሙዙ እነ አስጌ ደንደሾ እና የመሳሰሉት ሙልጌታ ገሰሰ ሰምቲንግ ስሙን አላስታውስ እንደዚህ አይነት ሰዎች ናቸው በዛ መድረክ ላይ የተገኙት። እነ ካሙዙ ማለት እንግዲህ የማዕድን ቦታ ተሰጥቷቸው ከዚህ በፊት ራሱ ሲናገር የሚያሳይበትን ቪዲዮ አምጥቼ አቅርቤ አሳይቻችኋለሁ። ድጋሚያም ቪዲዮ ማሳየት አስፈላጊ አይመስለኝም። ግን ብልጽግና የማዕድን ቦታ ሰጥቶት ወደ ማዕድን ማምረት ዘርፍ መሸጋገሩን ራሱ ባንደበቱ ሲናገር ነበር ካሙዙ። ስለዚህ ለአብይ አህመድ በፌስቡክም እየመጣ ድጋፍ ሲሰጥ ያየ ነው። አሁንም በዚህ ስብሰባ ላይ ቋሚ ተሳታፊ ሆኖ ጥያቄዎችን ሲያነሳ መንግስት ድጋፉን ሲገልጽ ያየ ነው። ከዛ አንጻር ነው የኢትዮጵያን ህዝብ ወደ እድገት እያሸጋገረው ነው፣ ከድህነት እያወጣው ነው፣ ኢትዮጵያን እያሳለፈላን ነው ብሎ ስላሰብ አይደለም። እያሳለፈልኝ ነው፣ ተመችቶኛል። ህዝቡ ወደ ድህነት አረንቋ ቢገባም የኔ ኑሮ እየተለወጠ ነው። በተመሳሳይ መልኩ ሌሎቹም ማን ገሰሰ ይሄ ራስታው እሱም እንደዚሁ ነው። በኢንቨስትመንት ላይ ተሰማርቷል። ለኢንቨስትመንት ማሰማራት ሲፈልግ ደግሞ እና አብይ አህመድ የመሬት አቅርቦት ያቀረቡላቸው ናቸው። ሌሎቹም አርቲስቶች እየፈረሰች ባለች ሀገር ውስጥ የአማራ ቤት መገንባት የሚፈልጉ ህዝቡ የለጉርሱን እየተነጠቀ ባለበት ሰዓት ላይ ቁርጥና ጮማ የመቁረጥ ኢንተረስት ያላቸው ናቸው። በተረፈ በአብይ አህመድ አመራር ተደስተው በመደመር ፍልስፍና ተማርከው የብልጽግና ርዕዮተ ዓለም መስጧቸው አይደለም ድጋፋቸውን እየሰጡ ያሉት። ስለዚህ በዚህ መድረክ ላይ የታደሙት ያው በፎቶ እንደምታዩቸው በመድረኩ ላይ የተናገሩት ነገር በቪዲዮ ተቀርጾ ባይወጣም ዛሬ ይተላለፋል። ግን ለብልጽግና ሲያሽቃብጡ እንደነበር የደረሰ መረጃ ያመለክታል። አሁን ላይ ግን የአርት ባለሙያዎች ለብልጽግና ድጋፍ የምትሰጡ
ነገ የምታፍሩበት ቀን ይመጣል። ትናንትና ከኢህአዴግ ጋር እነ ሰራዊት ፍቅሬ ከኢህአዴግ ጋር ተለጥፈው ብዙ ስራ ሲሰሩ ነበር። በእርግጥ ብልጽግና ጋር ከመስራት ኢህአዴግ ጋር መስራት በጣም ክብር ነው፣ ሁለቱም የሚወዳደሩ ስላልሆነ ማለት ነው። ያኮ ቢያንስ ፕሮጀክት ፕራዮሪቲ የሚያቅ ነበረ። ተቃዋሚዎችን የሚያሳድደውን ያህል የውስጥ ችግሩን ለመፍታትም ጥረት የሚያደርግ ነበር። ይሄኛው እኮ ውስጡ በስብሶ ንጹህ ነኝ እያለ ሌላውን እድፍ ነህ እያለ የሚያንቋሸሽ ነው ብልጽግና። እና ትናንትና ከኢህአዴግ ጋር ሲሰሩ የነበሩ አርቲስቶች አንገታቸውን እንደደፉ ሁሉ ብልጽግና ጋር እየሰራቸው ያላቸው አርቲስቶች፣ ሌሎች የህብረተሰብ ክፍሎችም ነገ የምታፍሩበት ቀን መምጣቱ አይቀርም ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን ማበርከት ሁሉም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ። አመሰግናለሁ።